አፐር አርም ነው ይሄ እንዳጋጣሚ ያስኩት የላይኛው ብራቸው ነው የምን መኪና ነው ይሄ አንድ ፓምፕ የናፍጣ ፊልትሮ ላይ የሚገጠመው ይሄ ነው ለምሳሌ ሰላም ውድ የዩቲዩብ ቤተሰቦቻችን እንደምን ሰንብታችኋል ዛሬ ደግሞ ለየት ያለ እቃዎች ናቸው ይዤላችሁ የምመጣው ሁላችሁም የምታውቁት የሆነቃ ነው በርግጥ ይሄ ብራችሁ በመባል ይታወቃል አባላ ፒክአፕ ነው የሪቮ ሌሎች መኪኖችም ከቶዮታ በሙሉ ሱዙኪ በሁሉም ሴላሪዮ ዲዛይር ስዊፍት ለየትኛው መኪና የሚሆናል ምንድነው ዋነኛ ጥቅሙ ባላንስ ማድረግ ብዙ ጊዜ የመኪናችንን ባላንስ ከሚጠብቁት እግር ላይ ወሳኝ የሆነው ፓርት በምንም አይነት ሁኔታ ይሄቃ ድምጽ ያመጣ ከነዱት ሌሎች እቃዎችም የእግር እቃዎች እንዳለ ነው የሚበላሹት እና አባካችሁ ቶሎ በጊዜ መፍትሄ ይስጡት ለምን ያደር የዚህ በመበላሸት ብቻ አይደለም ከዚህ ቀጥሎ የሚመጣው ወጪ ነው ይሄ ግን ብዙ ጊዜ ሲጋጭ ነው እና ጥመት ሲኖረው ነው የሚቀየረው እና እንጂ ባይጋጭና ጥመት ባይኖረው ያን ያህል አይቀየርም ይሄ ስለዚህ ባካችሁ በቃ የግድ ይሄን ቦልጆይንት በመባል ይታወቃል ይሄም ብራቸው ቡሽንግ እንለዋለን እነዚህ ናቸው የሚቀየሩት ይቺ እዚህ ጋር ያለችው ጎሚኒ ተቆራጣለች እነዚህ ሲቆራጡ ሲጥ ምናምን የሚል ድምጽ ይመጣል ይሄኛው ሲሆን ግን ኳኳኳኳ የሚል ድምጽ ይመጣል ፒስታላይዝ እና ሁለቱ ናቸው የሚቀየሩት ማለት ነው እነዚህ ሶስቱ ናቸው በአብዛኛው ጊዜ የሚቀየሩት ዋናው ብረት ምንም አይሆንም ይሄኛው ቶሮቢ በፕሬስ ይወጣል ለምሳሌ 2000 ብር ይሄኛው ኦሪጅናል ቢሆን 6500 ቢያንስ 10000 ብር ነው የሚያወጡት ማለት ነው ይሄን ቃለ መግዛት ግን እስከ 25000 ብር ኦሪጅናሉ ይገዛል እስከ 20000 ብር ባለው ዋጋ ማለት ነው እና በ10000 ብር መስተካከል ይችላል እስከ 20000 ብር ነው ሶ እነዚህ ነገሮች በደንብ ያስተዋላችሁ ድምጾቹን ስትሰሙ የዚህ መበላሸት መሪቴስኒ ራኪንድ ምናምን በቃ ብዙ እግር ሲቪጆንቶችን ሻፍቶችን ምናምን እየተያያዘን የሚሄደውና ባካችሁ ድምጽ ስንሰማ በደንብ ቶሎ ወደ መፍትሄው መሄድ መቻል አለብን እላለሁ መቀየር ያለባቸው እቃዎች ናቸው የግድ የኛው የላይኛው ነው ለየትኛውም አይነት መኪና የሚሆኑ አለን በመትፈልጉት አይነትና በመትፈልጉት ብዛት ልክ እናቀርባለን አድራሻችሁ የት ነው ካላችሁኝ ልደታ ኮንዶሚኒየም በላይ ተክሉ ኬክ ቤት ጎን ያለው ህንጻ ላይ ነው ይሄን ቪዲዮ ወዳችሁት ደግሞ ሼር አድርጋችሁ ለሰዎች ሌሎችም ይሄን ቪዲዮ እንዲመለከቱት ማድረግ ይቻላል ለሌሎች መጋበዝ ይቻላል ኢትዮ ስፔር ማርኬቶች ሁሌም ከጎናችን ስለሆናችሁ እናመሰግናለን መልካም ጊዜ ይሁንላችሁ ለሃንድ ፓምፖች ባስረዳችሁ ምን ይመስላችኋል እዚህ ጋር የምትመለከቱት ሃንድ ፓምፕ በመባል ይታወቃል ሁላችሁም እንደምታውቁት ይሄ ሃንድ ፓምፕ የናፍጣ ፊልትሮ ላይ የሚገጠመው ይሄ ነው ለምሳሌ ናፍጣ አየር ሲስብባችሁ ናፍጣ ሲቆራረጥ እዚህ ጋር ያለችው በዚህ አይነት መልኩ እየተጫናችሁ ፓምፕ ያረጋችሁ እኔ በርግጥ ያን ያህል እውቀቱ የለኝም በዚህ ጉዳይ እንኳን ግን ብዙ ጊዜ እንደዛ ነው የሚደረገው ናፍጣ አየር ሲስብ ስታክ ሲያረግ ምናምን ወይም ደግሞ ሲቀር ነዳጅ ወደ መኪናው ወደ ሞተር ሳይደርሰው ሲቀር መሃል ላይ የሚቆረጥበት አንዳንድ ጊዜ እንደዚህ አይነት አጋጣሚም ሲፈጠር ይሄንን አንድ ፓምፕ አድርጎ ይደረግ መኪናው ሪቮ